ቤተ ክርስቲያን ተግባር የአስራትና የማባ ገንዘብ ከወዴት ነው ብላችሁ አስባችሁ ታውቃላችሁ? የአካል ጉዳተኛ፣ የአይነ ስውር፣ የሽባና የዲዳ ገንዘብ ተሰብስቦ አንዳንድ ግለሰቦች ለራሳቸው ዓላማ ቪኤትና ፎርቺን ሲያሻቸው መሬት እየተቀራመቱ እንደ ሸቀጥ ይነግዳሉ። መንገድ ዘግቶ በደሃ ገንዘብ በ50 እና በ60 ሚሊዮን መኪና ገዝቶ ሰላም ለማለት እንኳን ይጸየፋሉ። ክርስቶስ ወርዶ እግር ካጠበ ከደሃ ጋር ከበላ መበሊት ለሌላቸው ካዘና የነኚህ ተግባር ምንድነው? ዛሬ እኔና አንተ እንንቃ፣ ትውልድን እናንቃ። ቤተ ክርስቲያን በአደጋ ላይ ናት ይላሉ። ስለዚህ አሁን እዚህ ጋር ያየው ሰው ደግሞ ጥቂት ሰው ነው። ለምንድን ነው ጥቂት የሆነ ብዬ አሰብኩ። ቅድም ማስታወቂያ ሲሰራ ወደ 450 ሰዎች ነበራችሁ። ታዲያ ለምንድን ነው እዚህ ጋር 100 ምናምን ሰው የሆናችሁት? ቀን የነበራችሁ ማስታወቂያ ላይ የነበራችሁ 400 ሰዎች ለምን ይላችሁ? ቤተክርስቲያን ከቤተክርስቲያን በስተጀርባ ያለው ነገር ከባድ ነው። ቀጣዩን ትውልድ አደጋ ውስጥ፣ ቀጣዩን ትውልድ ስጋት ውስጥ የሚጥል ነገር አለ የተባለ እናንተና እኔ ካላወራን ማን ያስተካክላል? ዝም ልበል? ዝም አትበል የምትሉ ሰዎች ይስበሉ። ሁልና ከአይነ ስውር ከዲዳና ከሽባ የተሰበሰበው የእግዚአብሔር ቤት ምጽዋት ለእግዚአብሔር ቤት ዓላማ ይውላል ወይ? እኛ ሐሳብ ውስጥ ነን። ለምን የእግዚአብሔር መንግስት የወንድሞች ህብረት የክርስቶስ አካል የሆነችው ቤተክርስቲያን ታክሾፕ ሆናለች፣ ሸቀጥ ሆናለች የተባለ ነው። ሶ ዋት አር ዩ ቲንኪንግ? መንቂያ ደውል ነው። ስለዚህ እኔና ሚቴ ከነቃን አንተ ደግሞ መንቃት አለብህ። ሳምበዲ መንቃት አለብህ። ቲፖዞ መሆኑን ትተህ የክርስቶስ ወንጌል ይሄን ነው ወይ በል። እኔ ስላለሁበት ቤተክርስቲያን ላንሳ። እኔ በምኖርበት ቤተክርስቲያን ወጣት መሪ ሆኜ ሳገለግል በሆነ አጋጣሚ የቸርችን ሚኒስትሪ ለመክፈል እስከዛሬ ድረስ ሰላም የማይባባሉ የማይነጋገሩ የማይጨባበጡ አሉ። የክርስቶስን ወንጌል ግን መድረክ ላይ በቅኔና በአሽሙር ይሰብካሉ። በእውነት እግዚአብሔር ይደሰታል በዚህ ወንጌል? እንነጋገር እንጂ የሚታየውን እንነጋገር። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚለውን ትተን የሚታየውን እንነጋገር። ለምን ቲፖዞ ትሆናላችሁ? ለምን በቦዲ ኦፍ ክራይስት በክርስቶስ አካል በሆነች ቤተክርስቲያን ታላግጣላችሁ? ስለዚህ እኔ ምንም አልፈራም። ከዚህ ቀደም የነበረኝንም አቋም ታውቃላችሁ። ከባባድ እዚህ ማልናገር ሁሉ ነገር አለ። ስለዚህ ሁላችሁም መጨረሻ ላይ መጠየቃችን አይቀርም። እያያህል ነበር ለምን አልተናገርክም የሚል ህሊናክ ይወቅሳል። ስለዚህ ለስቶክ በጣም ሲክሪት መረጃ ልንገራችሁ። የቤተክርስቲያን ገንዘብ ለስቶክ ዓላማ ውሏል። የቤተክርስቲያን ገንዘብ የመሪ ቤት ተሰብሮ ሰዎች ተከፋፍሏል። የቤተክርስቲያን ገንዘብ ሌባ ዘርፏል ተብሎ ሰዎች ተከፋፍሎ እንደ ቅርጫ በልቷል። የእግዚአብሔር ቤት ገንዘብ እኮ ነው የሚል እኔ እናንተ ባለንበት ደቡብ አፍሪካ። በዚህ ደቡብ አፍሪካ ውስጥ ያለች ቤተክርስቲያን ከመቶ እንደ 2% 3% ፈራ እግዚአብሔርን የሚፈሩ የእግዚአብሔርን መንግስት የሚያሰፉ ሊኖሩ ይችላሉ። ግን ሌላኛው ሸቀጥ ነው የሚለው ታክሾፕ ስዊትና ሲጋራ አላስገቡም እንጂ በተዘዋዋሪ ግን የዘረኝነት ስዊት አለ፣ የዘረኝነት ሲጋራ አለ፣ የዘረኝነት እዚህ ጋር መጠቀም የማልፈልጋቸው ይሄ እናንተ በየሱቁ የምትሸጡት ብዙ ነገሮች አሉ አይደል? እነኛ ያው ስለምትገደዱ ለምን የለም ብሎ ጥቁር ስለሚያስገድዳችሁና አደጋ ስለሚያደርስባችሁም በፍርሃት ጭምር የምትሸጧቸው ነገሮች አሉ፣ ግዳጅ ስለሆነ ማለት ነው። ስለዚህ እንነጋገር። ሚቴ ቀጥል፣ ብሬክ ልውሰድ፣ ታብታብ አድርጉ ሌሎች። አቤት የኛ ሰው ወይኔ ወይ ኢትዮጵያዊ ጠብቀሃለሁ። ቴዲ አንተ ታብታብ አድርጉ እንጂ ቅድም 450 ሰው አለን ብለህ ማስታወቂያ ሰርተህ ትላንት በደም የተንጠባጠቡ እጆች፣ በደም የተጨማለቁ እጆች አየን። ወንድሙን ገሎ ቃል ኪዳን ተሰጥቶታል። ወንድሙን ገሎ የፊት ወንበር ተሰጥቶ የቤተክርስቲያን መሪ ሆኗል። እኛ አደጋ ላይ ደም ላይ ነው ያለነው፣ ድምፅ እንፈልጋለን ብለዋል። በዓለም ላይ ያላችሁ ስሙ እንጂ ምን ሆናችሁ ነው? ደቡብ አፍሪካ ላይ ችቦ ተለኩሷል። የተለኮሰ ችቦ ቤቱን እናጥራ የሚል እንመለስ የሚል እርም እናውጣ የሚል ኡስጣስ እርም አውጣ፣ ጳጳስ እርም አውጣ ስትል ለምንድን ነው የቤትን እርም ማውጣት ያልቻልከው ተብያለሁ። ቴንኪዩ። ልክ ነው የምትሉ ሰዎች የስ በሉ፣ ታብ አድርጉ። አዎ ጥሩ እየሄደ ነው። 200 እየገባን ነው። አንደኞች አንዳንዴ እኮ የኛ ማህበረሰብ ቴንኪዩ አያችሁ። በቃ ለባኦል ያልሰገደ ለእውነት የቆመ ትውልድ በቪዲዮ ነው በግልጽ እንደዚህ ነው የሚያወራ። እንደኔ ግልጥ ብሎ ነው የሚያወራ። በጨለማ የሚወራ ነገር የለም።
የቸርች ገንዘብ ተዘርፏል። የቸርች ገንዘብ የመሪ ቤት ተሰብሮ ተወስዷል። መሪ ተገሏል። የቸርች መሪ ተገሏል። ቸርች ውስጥ ደባ አለ። እኔ እኮ የነገርኩ እኔ ባለውበት ቸርች ውስጥ የጭስ ቦምብ ተረጭተው ህፃናት ታፍነው ቸርች ያለውን ንብረት ለመካፈል ስሉ ተማዟሉ። እስካሁን ሰላም አይባባሉም እያልኩ እኔ እየነገርኩ ከዚህ በላይ ምን ምሳሌ ትፈልጋለህ? ስለዚህ ሌላው እነግርሃለሁ በመረጃ እዚህ ያለውን መረጃ ነው የምነግርህ እኮ ከነ ቪዲዮ ነው የምነግርህ ከነ ኤቪደንስ ነው ማወራልህ። ቤተክርስቲያን አደጋ ላይ ናት እናውራ እያልኩ አይደል እንዴ? ስለ አንተ ቤተክርስቲያን ማን መጥቶ እንዲያወራ ነው? ኡስጣሱ አቡባክር ወይም ደግሞ ኑረዲን ካዲር ጀማል ሸምሱ መጥቶ እንዲያወራልህ ነው? አንተ አውራ፣ እኔ እናንተ እናውራ። ያን ሃይማኖት አክሰፕት አድርገን እጀንስተን ተጠምቄያለሁ ድኛለሁ ካልክ አውራ። ዝም ብለህ እዛ ስለ በሽርና ስለ ኡስጣስ ቤት አታውራ። የቤትህን ሳታጠራ እንደራረን እንሟገት እያልክ ዝም ብለህ ከሌላ ሃይማኖት ጋር አታፋልምን። እኛን አታባላን። ከሌላ ሃይማኖት ጋር በፍቅር ነው የምንኖረው ተቻችለን። ራሳችንን መጀመሪያ እናጥራ። ቤተ ክርስቲያን ውስጥ ከመሰዊያው በስተጀርባ ያለ አደጋ አለ። የጸሎት ህብረቱን ደብዳቤ አነብና ለወንድሜ ሚቴ እሰጣለሁ። ቾዬ አለ እናውራ። ቀጠሮ ትላንት ማታ ነው ማስታወቂያ የተሰራ 400 ሰዎች እያላችሁ ነው ይሄ እኛም አጀንዳ ነው ብላችሁ ድምጽ እኮ በድምጽ ነው እኮ ቦት ያደረግናችሁ። ዶክተር ሼር አድርጉ ፓስተሮች እንገኛለን ብለዋሉ። ይምጡ። ልክ ነው ብለዋሉ አንዳንድ ፓስተሮች። ከማውራታችን እኛ እንዴት ነን፣ ሳውዝ አፍሪካ ላይ ያሉ አማኞች እንዴት ናቸው የሚለውን ነገር ማንሳት አለብን። ምክንያቱም አብዛኛው የሳውዝ አፍሪካ ህዝብ አማኝ የደቡብ አማኝ ነው። እንደዛ ስላችሁ ከምባታና ሀዲያ ነን አብዛኞቻችን። በተፈጥሮ በየዋህነት አገልጋይ የተባለውንም የቤተክርስቲያን መሪ የተባለውንም በእግዚአብሔር ስም የመጣውን ሁሉ እንደ መልአክ አድርገን ነው የምንቀበለው። እንደ መጽሐፍ ቅዱስ መዝነን አይደለም፣ እንደ እግዚአብሔር ቃል አይተን አይደለም የምንቀበለው። ምን አይነት ጸጋ አለው፣ ጸጋው እንዴት ነው፣ አካሄዱ እንዴት ነው ብለን መረመረን ሳይሆን አገልጋይ ስለሆነ ወይም የቤተክርስቲያን መሪ ስለሆነ ወይም ደግሞ መጽሐፍ ቅዱስ ስለያዘ ብቻ በእጁ መጽሐፍ ቅዱስ ስለተቀበለ ስለያዘ ብቻ እንደ እግዚአብሔር አድርገን ነው የምንቀበለው። እግዚአብሔርን ከምንፈራው ይልቅ በሱ ላይ የሚሰራውን የእግዚአብሔርን ክብር ከመፍራት ይልቅ ያንን ግለሰብ ስለምንፈራ ሁሉም ነገር ልክ ይመስለናል። አሜን ያለ ሁሉ ልክ ይመስለናል። የዘመረ ሁሉ ልክ ይመስለናል። የሰበከ ሁሉ ልክ ይመስለናል። ከዛ የተነሳ ነውና እኛ ራሳችን ይህ ነገር እንዴት ነው ብለን ባለመመራችን እየተነሳ ነው ዝም ብለን ስለተቀበልን ነውና እንዲህ አይነት ነገር እየተፈጠረ ያለው። ራሳችንን እንደ እግዚአብሔር ቃል እንመዘን እስኪ። እንዴት ነው ለእግዚአብሔር ቃል ያለን መረዳት እንዴት ነው ብለን ስናይ ያለንበትን ደረጃ እናውቃለን ማለት ነው። ከዛ የተነሳ ነው ብዙ ነገር እየሆነ ብዙ መረጃ አለን እዚህ ሚዲያ ላይ አውጥተን መናገር ያለብን መናገር የሌለብንን ያን ሁሉ ዋጥ አድርገን እዚህ ሚዲያ ላይ ከመናገር ይልቅ እንንቃ የሚለውን ብቻ እናውራ። በተለይ ሳውዝ አፍሪካ ላይ ያለን እንንቃ። ሳውዝ አፍሪካ ላይ ያለች ቤተክርስቲያን ትንቃ። በቃ እስከ መቼ ተኝታ ትቀጥላለች? ማን ነው እየጋበዘች ያለችው? ቤተክርስቲያንን እንዴት ነው ማን ነው መነጅ እያረጋት ያለው? ማን ነው እየመራት ያለው? የኔ የአጎቴ ልጅ የእህቴ የባሏ የአክስቷ ልጅ የሆነ ፐርሶን እኔ ቤተክርስቲያን ቢሆኜ በእኔ መጠቀም አለ። ቤተክርስቲያንን የዘመዶቼ መጠቀሚያ ማድረግ አለብኝ ወይ? እኔ አገልጋይ ስለሆንኩኝ በእኔ ተደግፈው የእኔ ዘመዶች በሆነ በኩል የማውቃቸው ሰዎች ቤተክርስቲያንን መዝረፍ አለባት ወይ? ያንን እግዚአብሔር ይወደዋል ወይ? እግዚአብሔር ይከብረዋል ወይ? በዛ ጉዳይ እግዚአብሔር ይከብረዋል ወይ? ማንም በየትም በቦሌም በሙያሌም አድርጎ የመጣ ቤተክርስቲያንን መዝረፍ አለባት ወይ? ስለዚህ እኔ የተጠራውበት ዓላማ ምንድን ነው? በዚህ ምድር ላይ ሰዎችን ወደ እግዚአብሔር ቃል እንዲጠጉ ለማድረግ ነው ወይስ ሰዎች በእግዚአብሔር ቃል ምክንያት እንዲዘረፉ ማድረግ ነው? ሰዎች ቤተክርስቲያን እንዲያስጠላቸው ለማድረግ ነው? ሰዎች ወደ እግዚአብሔር ቤት ከመሄድ ይልቅ ፑል ቤት እንዲሄዱ ለማገፋፋት ነው እኔ የተጠራሁት። በዚች ምድር ላይ የተፈጠርኩበት ዓላማ ምንድን ነው? አማኝ ሆኜ የተፈጠርኩበት ዓላማ ምንድን ነው የሚለውን ነገር እኛ ራሳችን
እያየን እየመረመረን እናውራ። የመጣ አገልጋይ ሁሉ አገልጋይ ነው ወይ የሚለውን እናውራና እንደ መግቢያ ያህል እኔ ያንን አንስቻለሁ። ብዙ ነገሮችን ሌሎች ሰዎችም ስላሉ እንደገባው ከማወራ እነ ቾዬም አውርተው ሌሎችም ካወሩ በኋላ ገዚህ ድጋሚ ይገባለኝ። በምጽዋት ገንዘብ፣ በማባ ገንዘብ፣ በአካል ጉዳተኛ፣ በአይነ ስውር ገንዘብ ቪኤት የገዙ 4፣ 5፣ 6፣ 7 መሬት ያላቸው እንደ ነጋዴ ኢምፖርት ኤክስፖርት ልክ ቱርክና ቻይና የሰራ ይመስል በየቦታ ሀብት አለኝ ብሎ መንገድ የሚዘጋ ሰው አሁን ስካመር ነው፣ ክሪሚናል ይላል የዚህ ሀገር መንግስት፣ ክሪሚናል ይላል። ስለዚህ ይህ ክሪሚናል አካውንቱን ሀክ እስከማድረግ አይደለም ሪፖርት ሀክ ክሪሚናል ነው። ለምን ኢምፖርት ኤክስፖርት ሳይኖረው ፎቅ አለው፣ ቪላ አለው፣ ቪኤት አለው፣ የ60 ሚሊዮን መኪና ከነዳ አንተ ከዚህ በላይ ክሪሚናል ምን አለ? ድሃ በሞላበት ሀገር። ስለዚህ ቤተክርስቲያን አደጋ ላይ ስላለች ታብ አድርግ፣ ተው አትለምን፣ ኮፒ ሊንክ አድርግ። ሪፖርት እየተደረገ ነው። እንዴት እንድናወራ ፈልገ ነው ወይ የሀገሬ ልጆች? ተሽ ምንድን ነው? ሰላም አይደለም? እኔ የማውቀው ነገር አለ እዚህ የሆነ እንደዛው በቸርች ጉዳይ የሆነ ተፈጠረ ነገር አለ እዚህ በሰዎች የተያዘ ነገር ስለሆነ ነው። ችግር የለውም። የቤተሰብ ጉዳይ ነው። እኔን ስላየ ነው ከታች እያወራ ያለው። እዚህ ከተማ ላይ የሆነ የተፈጠረ ነገር አለ። ያንን ነው። አሁን እሱን አናነሳም። ኢንጀነራሊ ደቡብ አፍሪካ ያለውን ቁስሉን እንነካለን። ተሼ ዌልካም ብያለሁ ወንድም አለም ቾዬ ቀጥላውን። ሌሎች እባካችሁ ታብታብ አድርጉ። እኛም ከተማ ያለውን እኮ አላወራውም፣ ላይ ነው እያወራ ያለሁት። ይሰማል ተስፋ አደርጋለሁ። ይሰማል እንትን እላለሁ። ይሰማል። ሰላም ናችሁ? ሁሉንም ሰላም ብያለሁ። ገስት ውስጥም ውጭም ያላችሁ ሁላችሁም ሰላም ብያለሁ። በእርግጥ ያው የሚሰማ ነገር በየጊዜ አዳዲስ ነገር ነው። የመጨረሻ ዘመን እንደሆነ ያው የታወቀ ነው። ያው በመጨረሻ ዘመን ላይ ተገኝተናል። ሌሎቹም ቀጥሉበትና ትንሽ እኔም ማብራሪያ እሰጣለሁ ብዬ ተስፋ አደርጋለሁ። እና የምናደርገው ነገር ግን በዚህ ዘመን ከምንም በላይ መጸለይን የሚፈልግ ነው። ብዙ ሰዎች ጌታንም መፍራት የተውበት ዘመን ነው። ታላቅንም መፍራት የተውበት ዘመን ነው። ከዚህ ሰላም ነው። ክርስቲያን ለምን ዓላማ ነው የተመሰረተችው? ቤተክርስቲያን ምን እየሰራች ነው? የክርስቶስ አካል የሆነ የወንድሞችን ህብረት የሚገነባበት ቦታ ላይ አልሆነም ነው የሚለው። እነኚህ የጸሎት ህብረቶች ይህንን ለእኔ ድብቅ ደብዳቤ ስልኩልኝ በጣም የተሰማቸው ሸክም ሊኖር ይችላል። በሀገሪቱ ላይም ሆነ በሀገሪቱ ላይ እየሆነ ያለው ነገር በመሳሳብ በእርስ በእርስ መገፋፋት፣ በተለይ በርካታ ተግዳሮቶችን እናሳልፋለን እኛ ደቡብ አፍሪካ ያለን። ሌሎችም ደግሞ ሌላውን ሃይማኖት ድንበር ጥሰው ሌላን ሃይማኖት ለመኮነን የሚሄዱ አሉ። ማለት በእኛው ሃይማኖት ውስጥ ሆኖ ለምሳሌ ኦርቶዶክስን፣ ሙስሊምን የመነካካት ነገር አለ እና ጉዱፍ ሳያነሳ እኔ ፕሮቴስታንት እምነት ተከታይ ከሆንኩኝ አበባ ኦርቶዶክስ ከሆነ አበባውን ማክበር አለብኝ። ሰንበዲ የሆነ አካል ከሆነ ሰንበዲን ማክበር አለብኝ። ግን እኛ ቤት ውስጥ ያሉ ችግሮች ለገንዘብ እኔ ፕሮቴስታንት ሆኜ አበባውን አክብሬ ነው ሃይማኖቴን ማክበር የምችለው። የአበባውን ሃይማኖት አክብሬ ነው። ስለዚህ እኛ ሀገር ላይ እኛ የሚኖርበት ሀገር ላይ የቸርች መሪ ቤት ተሰብሮ ለህንፃ ግዢ የተቀመጠ ገንዘብ ተሰርቋል። ክላክስትሮፕ ሀገር መጥራት እችላለሁ በድፍረት በኤቪደንስ ተንጀቡል ሀሳብ ይዤ ስለማወራ ማለት ነው። ሚኒስትሪ ቸርች ለመክፈል የቸርች ንብረት ለመከፋፈል የጭስ ቦምብ ተረጭቷል። በገጀራ በቆንጆራ ሰው መጥቷል። በደርግ ዘመን እንግዲህ ፊኖሜንታል በደርግ ዘመን የነበሩ ስርዓቶች እዚህ ሀገር ላይ ሆነዋል። የሃይማኖት ችግር የለብኝም። ኦርቶዶክስ ወንድሜ ነው። ግን እዛ እዴ ኦርቶዶክስን ድንበር ተሻግሬ ከምትሳደብ እቤትን መጀመሪያ አንተ አጽና። አንተ ራስህን መጀመሪያ ይሄ ሀሳብ ትክክለኛ ነው ብለን ትላንት ማታ 480 ሰዎች ተስማምተን አንድ ሰውየው ገብቶ ቴስቲሞኒ ሰጥቶ አንድ ዶክተር አውርቶ የኔንም ደብዳቤ አንብቤ ነው ይህን ሀሳብ ያወራ ነው። በዚህ ሀሳብ ዛሬና ነገ ልናወራ እንችላለን። የማይነቃ ትውልድ ሊኖር ይችላል። ምንም ማድረግ አንችልም። በዚህ ሀሳብ እድሜ ልኬን አላወራ።
ትላንት ማታ አውርቻለሁ፣ ዛሬ አወራለሁ። ምናልባት ነገ ቢደግም ነው ላልሰማ። ኢትስ ኢነፍ። ዝም ብዬ በዛው ላይ ሳወራ ምን ኦልሬዲ በቃ ያ ሰውየው መቼም አይቀየርም። ተቀየሩ። የምጽዋት የማባ ገንዘብ የአስራት ገንዘብ ወዴት ነው የሚሄደው? ለምንድነው ኦርቶዶክስ ቤተክርስቲያን በተሰበሰበ ገንዘብ የቤተክርስቲያናዊ ልማትና ሌሎች የቤተክርስቲያን ስርዓት የሚከናወነው? የአንተ ቤተክርስቲያን ገንዘብ ለ60 ሚሊዮን ቪኤት እና በየክፍለ ከተማው የመሬት ገዝቶ እሱ ድለላ ይነግዳል፣ ኢምፖርት ኤክስፖርት ይሰራል፣ ሼርሆልደር ይገባል። በአካል ጉዳተኛ፣ በአይነ ስውር፣ በሽባ የመጽዋት ገንዘብ የማን ነው? የክርስቶስ አካል የሆነ ቤተክርስቲያን እኮ የወንድሞች ህብረት እንዳይበተን ባክ ያደረገው የተራበ የታረዘውን እኮ መበለት የሌለውን ያዕቆብ 1:27 ላይ ያለውን ንጹህ የሆነ ነውር የሌለበትን አምልኮ ወላጅ የሌላቸውን ባልቴቶችን እኮ ነው ብሎ ያንን ለማንሳትና ለዛ ዓላማ እኮ ነው እግዚአብሔር ቃል እንድናውል የሚያስገድው። ቱርክ ያልሄደ ሰውየው፣ ቻይና ያልሄደ ሰውየው፣ ባንኮክ የት አገር ያልሄደ ሰውየው አዲስ አበባ ላይ ቁጭ ብሎ ጆሃንስበርግ ላይ ቁጭ ብሎ ኢምፖርት ኤክስፖርት ፕሮፐርቲ ይገዛል። ፕሮፐርቲ ይገዛና ቦትል ስቶር የከፈተም አለ። ከፈለክ 4 በር ይዘው ወጣ ያለም አለ። ሚመኑ ቸርች አዋጥቶ ገንዘብ አዋጥቶ ከገዛ በኋላ የደቡብ አፍሪካስ ፕሮፐርቲ የመጨረሻ ወደፊት ምን ሊሆን ይችላል አላውቅም። የነኝን የጸሎት ህብረት ደብዳቤ ላንብብና ትውልዱ ከነቃ ደቃ። ውድ በደቡብ አፍሪካ የምትኖር ክርስቲያን ማህበረሰብ ወይ፣ እኛ በደቡብ አፍሪካ በአንድ ግዛት የምንኖር የጸሎት ህብረት ነን። በጸሎት ጊዜያችን ውስጥ በርካታ ጊዜያት በተደጋጋሚ በደቡብ አፍሪካ ግድግዳዎች ላይ ደም እየተንጠባጠበ በሰዎች መሃል አንድነት የሌለ የእርስ በእርስ መነቋቆርና የእግዚአብሔርን አንድነትና የወንድሞች የክርስቶስ አካል የሆነች ቤተክርስቲያን ውስጥ የህብረት የአንድነትና የእርቅ የምልጃ ጸሎት የለም። በሀገራችን ደቡብ አፍሪካ ወይንም በምንኖርበት ስደተኛ ሁለተኛ ሀገራችን ውስጥ በርካታ ችግሮች እያስተናገድን እንገኛለን። ለዚህ ቤተክርስቲያን ተጠያቂ ናት እያሉ ነው። ታዲያ ለምንድን ነው ማትባን ነው? ለሌሎች እድል ልስጥ። ወንድሜ አበባው ብዙ የአርቲክልም ሰው ነው፣ የጽነ ጽሁፍም ሰው ነው። እሱ ያወራ። በሁሉም የሃይማኖት ተቋማት ችግር አለ። አንዱ ሃይማኖት ተቋም እሱ ጋር ያለውን ችግር ከማስተካከል ይልቅ ሌላው ጋር ያለውን ችግር ነው ሜንሽን የሚያደርገው፣ ወይንም ደግሞ ልክ እንደ ፖለቲካ ፓርቲ ቀስቀሳ ነው የሚያደርገው። ችግሮች ስላሉ አሁን ሞር ዲቴል ያላችሁ በዚህ ጉዳይ ላይ ትክክለኛ የሆነ መረጃ ያላችሁ ሰዎች ብታወሩ ደስ ይለኛል። እኔ ለእናንተ እድሉን ብሰጥ። ምክንያቱም ማን ያርዳ የነበረ ማን ይናገር የቀበረ ነው የሚባለው እና አንድም ደግሞ እኔ እንዳልከውም የዚህ ሃይማኖት አካል ስላልሆንኩኝ የምሰጠው ነገር ወደ ሌላ ነገር ሊተረጎም ይችላል። ከዛ አንጻር ሪስፔክት እኔ የዛኔ ችግር እንደሌለብኝ ታውቃለህ። ገዝሽ አንተ ኒ ፕሮብሌም ከማንኛውም ሰው ጋር ተግባብቼ የምኖር የሃይማኖት ችግር የለብኝ። አክራሪም አይደለም ባለ ሃይማኖት። እንዲሁም ደግሞ በማህበረሰብ ደረጃ ሁሉንም ማህበረሰብ የምወድ የማከብር፣ ለሁሉም እንደ ሚዲያ አካል እንደመሆን መጠን ለሁሉም ሰው ተደራሽ ለመሆን ምሰራ ነሰው ነኝና አይ ሪስፔክት ኤቭሪባዲ። ስለዚህ ከዚህ አንጻር ሞር ከሌሎቹ የሚናገሩትን እየሰማው አንዳንድ ሀሳቦችን በመሀል ብሰጥ የተሻለ ነው ብዬ አስባለሁ። ጋዜሽ ቴንክ ዩ፣ በጣም አመሰግናለሁ። በጣም ገንቢ ወርቅ ሚዛናዊና ወርቅ ሀሳብ ነው። እዚህ ያላችሁ ገስት ላይ ያላችሁ እንግዶቼ ዌልካም ብያችኋለሁ። ሌሎች ከታችም ያላችሁ ለስሙ ታርቋሉ፣ ግን ሰላም አይባባሉ፣ ግን በአንድ መድረክ ላይ ይሰብካሉ። በቅኔ ነው የሚነካከሱት። ቀጣዩን ትውልድ እንዴት አድርገን ነው መልካም አድርገን የምንቀርጸው? ፖይንት ያዙልኝ፣ ፖይንት አድርጋችሁ ያዙልኝ። አንድ በጣም ሰው አስታራቂ የሀገር ሽማግሌ እዚህ ሀገር ሞተ። የ13 ዓመት ቂም ይዞ አበባ ጉንጉን ገዝቶ ያመጣውን አንድ አገልጋይ እንዳያበረክት ተከልክሏል። እዚሁ ከተማ ላይ እኔ የምኖሩበት ከተማ ላይ በሞተ ሬሳ ላይ ፖለቲካ ይሰራል። ሶ ለምን በእግዚአብሔር መንግስት ይሄ ያስፈልጋል ወይ? ሙሌ እናንተ ሀገር እንደዚህ አይነት ነገር አለ ወይ? አሜሪካ አኬ ያየው ነው። ኢትዮጵያ እንዲህ አይነት ነገር አለ ወይ? ብዙ እዚህ ጋር ብዙ ታዋቂ ቲክቶከሮች ብዙ ታዋቂ ሰዎች እያየው ነው። ከታች ወንድሜን ኬፋንም እያየው ነው። ኬፋ እናንተ በምታገለግሉበት ዘመን እንዲህ አይነት ነገር አለ ወይ?
ፓስተር ካስሽ አለ ወይ? ቤተ ክርስቲያን ተግዳሮት ውስጥ አይደለችም ወይ? የታላቁ ተልእኮ የግሬድ ኮሚሽን የና አባ ጎሌ እና አባ ወንዳሮ ወንጌል እያለቀሱ በእሾ እየተተለተሉ ባዶ እግራቸውን ሲሄዱ እግራቸው ሲተለተል በቢሳና ቅጠል ላይ የሚንጠባጠበውን ያን የቢሳና ውሃ አፈር አቡክተው እንደ ባስሊን እግራቸው ላይ በቀዳዳ ላይ እንደዚህ ቀብቶ የተራመዱ አባቶች አያዝኑም ወይ? የነሱ አጥማቸው አያዝንም ወይ? እርም አይደለ ወይ? ሄደን ኦርቶዶክስ እምነት ስንተች፣ ሄደን የሙስሊም እምነት ስንተች፣ አብዲና አይመድ ጀማልና መሐመድ ናቸው እኛም ቤት የሚያጠሩ። ለምን አናወራ? ከመሰዊያው አጠገብ ያሉን ስህተት ለምን አንነጋገርም? የማባና የምጽዋት የአስረትና የበኩራት ገንዘብ የማን ነው? የማ ቤት ነው የሚሰራበት? ፒኤልሲ ነው፣ ተክሾፕ ነው፣ ስፓዛ ግሮዞሪ ነው። አከን ሪፒት ኢት አጌን ፒኤልሲ ነው፣ ስፓዛ ነው፣ ስፓዛ ግሮዞሪ ነው። ምናልባት ለማታውቁኝ በሐዋሳ ታቦር ቃለ ሕይወት ደህንነት የተማርኩኝ በደቡብ አፍሪካ ወንጌል አማኞች ቤተክርስቲያን ለ6 ዓመት የወጣት መሪ የነበርኩኝ ቴዎሎጂ 2 ዲግሪ ያለኝ ወንድማችሁ ነኝ። እያወራሁኝ ያለሁት ስለኔ እምነት ነው። ያገባኛል፣ ያመኛል። ነገ እምነቴ አደጋ ላይ ከሆነ ይከፋኛል። ችግር ውስጥ ነን። እነኚህ የጸሎት ህብረት አንድ ቦታ ላይ ያሉ አይደሉም የላኩት። ከተለያየ ፕሮቪንስ ተመሳሳይ መልእክት ስለሆነ ስለከበደኝ እንቅልፍ ስለነሳኝ ነው። ይዤ ተዘርፎ አውቃለሁ። የዘረፉ አካላት ግን ተጠርጥረው እናስብ። ራሳችንን ቆመን እኔ ራሳችንን በቃ ይህንን ነው ሌላችሁ የምፈልገው። ወንድሜ ዞላ 77 አውራ። አመሰግናለሁ። ሌሎች ሚዩት አድርጉ። ተራ ስሰጥ ነው የምታወሩት። ዲሲፕሊን ያስፈልጋል። ሀሳብ ያላችሁ ሰዎች ከታች እጅ አንሱ፣ ከታች ምልክት አሳዩ። የሳውዝ አፍሪካ ቤተክርስቲያን ወንጌል ትሰብካለች ወይ ነው። ሁለተኛ ምን አይነት መሪዎች ነው በሳውዝ አፍሪካ ቤተክርስቲያን ውስጥ ያሏት? ሶስተኛ በሳውዝ አፍሪካ ቤተክርስቲያን ውስጥ አገልጋዮች አሉ ወይ? አራተኛ የሚመጡ አገልጋዮች እውነት አገልጋዮች ናቸው ወይ የሚለውን አራቱንም ነጥብ እኔ ማንሳት እፈልጋለሁ። በመጀመሪያ ደረጃ በሳውዝ አፍሪካ ወንጌል አይሰበክም። እንግዲህ ያኔ አገር ቤት በሰማነው እንጂ አሁን ወንጌል እየሰማን ያለ አይመስለኝም እኔ እንደኔ። ምክንያቱም በሳውዝ አፍሪካ ተጋባዥ አገልጋይ የሚሆን የቤቱ አገልጋይ የሚሆን ፓስተር የሚሆን ዘማሪ የሚሆን ወንጌል ሲሰብክ አላየውም። ሂድ ትሄዳለህ፣ ትከብራለህ ነው። መኒ ሜከር ብቻ ነው ያለው እንጂ ወንጌል ሰባኪ የለም። ወንጌል ብቻ ከፍ ከፍ የሚያደርግ አይደለም፣ ዝቅም የሚያደርግ ነው። ወንጌል የሚባርክ አይደለም፣ ይመታልም። እኛ አምነን ተከተልነው ወንጌል ምን ይሰብካል? ይኸውልህ ታውቃለህ፣ የእግዚአብሔር ቤት ታቦት ከፍልስጤም ሲመለስ ማለት ነው በንጉሱ ዳዊት በሰራው ቤት ውስጥ ተማርኮ የነበረውን የእግዚአብሔርን ቤት ታቦት ሲመልስ ማለት ነው። በብሉይ ኪዳን በታቦት ነበር የእግዚአብሔር ክብር የሚገለጠው። ነገር ግን ያንን እግዚአብሔርን ቤት ታቦት